ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን አብረን የምንማማረው የጾም የጤና ጥቅሞች ምን ናቸው፣ በመጾማችን ምን ጥቅም እናገኛለን የሚለውን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማማሩበት በማድረግ እንዲሁም አዲስ ከሆናችሁም ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ እንግዲህ ጾም ከሃይማኖታዊ እንድምታው በተጨማሪ እንግዲህ ብዙ ጥቅሞችን የምናገኝበት ነው ማለት ነው። በተለይ መጾም ማለት ለተወሰኑ ሰዓታት ወይም ደግሞ ለቀናት ከሚጠጣና ከሚበላ ከጠጣርና ከፈሳሽ ነገሮች መከልከል የሚለውን ትርጉም ይሰጠናል ማለት ነው። በተለይ በብዙ ጾም እንግዲህ በብዙ ባህልና ሃይማኖቶች ይደገፋል ማለት ነው። በተለይ ደግሞ ከሃይማኖታዊ እንድምታው ከስፒሪቹዋል እንድምታው በተጨማሪ ብዙ የጤና በረከቶችን እናገኝበታለን ማለት ነው። ጾም ከዚህ በተጨማሪ እንግዲህ በተለያየ ነገር ስናየው ክብደትን ለመቀነስ እና ለአእምሮን ለማሻሻልም ከፍ ሲልም ለአእምሮን ጤና ከሚጠብቁልን ነገሮች ውስጥ አንዱ ነው ማለት ነው። ከመጾም በተጨማሪ ደግሞ እንግዲህ ከፍተኛ የሆነ ካሎሪዎችን መቀነስም ለክብደታችን እንዲመጣጠን ከምናደርግባቸው ነገሮች ውስጥ አንዱ ነው ማለት ነው። በአጠቃላይ ጾም እንግዲህ አያሌ ተግባራትን በሰውነታችን ውስጥ እንዲከናወኑ ያደርጋል ማለት ነው። በተለይ ጾም እንግዲህ በናቹራሊ ሴሎቻችን በራሳቸው አቅም እንዲንቀሳቀሱም ያደርጋል ማለት ነው። ይህን እንደ መግቢያ ካየን የጾም የጤና ጥቅሞች ምን ናቸው የሚለውን ስናይ አንደኛ በደም ውስጥ ያለውን የስኳር መጠን ያመጣጥናል። በተለይ ደግሞ የኢንሱሊን ስራ ይደግፋል ማለት ነው። በተለይ ደግሞ ኢንሱሊን እንግዲህ ብዙ ጊዜ ደም ውስጥ ያለውን የስኳር መጠን የሚቆጣጠርልን ነው ማለት ነው። በተለይ ይሄ ሆርሞን ሃይፖ እና ሃይፐርግላይሴሚያ እንዳንገባ ባላንስ ሆኖ እንዲቆይ የስኳር መጠንን ያደርግልናል። በተለይ ጾም እንግዲህ የኢንሱሊን ስራ ወይም ደግሞ ሴንሲቲቪቲን እንዲጨምር ያደርጋል ማለት ነው። ምክንያቱም ቅድም እንዳልነው ፖሮች እንዲከፈቱና በተለይ ሴንሲቲቭ ሲሆን እንግዲህ የስኳር መጠን እንዲመጣጠን ሬጉሌት እንዲሆንና አንዳንድ ችግሮች እንዳይከሰቱ ያደርጋል ማለት ነው። እዚህ ጋር ተያይዞ ኤክስትራ የሆነ ሱገር ካለ የስኳር ክምችት ካለም ወደ ሴሎች እንዲሄዱ በማድረግ ስቶር እንዲሆን በማድረግ ትልቅ ሚና አለው ማለት ነው። ጾም በተለይ በፕሪዲያቤቲክ የሆኑ ሰዎችን በተለይ እነዚህ ፕሪዲያቤቲክ የሆኑ ሰዎች ጾም ቢጾሙ በደንብ ቢጾሙ ስኳራቸውን እንዲስተካከል ያደርግላቸዋል ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ ከስኳር ህመም ጋር ያለውን ሂደትም እንዳይፈጠር ያደርጋል ማለት ነው። በተለይ ደግሞ ከስኳር ህመም ጋር ተያይዘው ሊፈጠሩ የሚችሉ አንዳንድ ፕሮብሌሞች አሉ። ለምሳሌ የሬናል ፕሮብለም፣ ስትሮክ፣ የአይን ችግር እና ሌሎች አይነት ችግሮች እንዳይከሰቱ ያደርጋል ማለት ነው። ምክንያቱም ስኳር ደም የሚባል በሽታ በደም ስንጠቃ ብዙ ጊዜ ከእሱ ጋር ተያይዘው ሊከሰቱ የሚችሉ ብዙ በሽታዎች አሉ። በተለይ ደግሞ ስኳር በደም ውስጥ ያለው የስኳር መጠን ከፍተኛ ሲሆን ወይም ደግሞ የስኳር በሽታ ሰው ሲጠቃ ከዛ ጋር ተያይዞ የኩላሊት ችግር፣ የአይን ችግር፣ የአንጎል እና ሌሎች የሰውነቶቻችን ፓርቶች ችግር ሊያጋጥማቸው ይችላል እና ይህን በማስተካከልም ትልቅ ሚና ያለው ማለት ነው። በአጠቃላይ እንግዲህ ጾም የኢንሱሊን ሬዚስታንስ እንዳይኖር በመከላከል በተለይ ደግሞ ኢንሱሊን ሬዚስታንስ ሲኖር ብዙ ጊዜ ካውንተር ሬጉላቶሪ ሆርሞኖች በከፍተኛ ደረጃ ስለሚመነጩ የዚህን የኢንሱሊን ስራ የሚያዛቡ ነገሮችን እንዲስተካከሉ ያደርጋል ማለት ነው። እንዲሁም በተለይ የኢንሱሊንን ሴንሲቲቪቲ ስለሚጨምር ኢንሱሊን በደንብ ስራውን በአግባቡ እንዲሰራ ያደርጋል። እንደገና ደግሞ ትርፍ የሆነ ሱገር ካርቦሃይድሬት ወይም ደግሞ ኤክስትራ የሆነ ካሎሪ ካለ ወደ ሊቨር እና ወደ ስቶሬጅ ሳይቶች እንዲጠራቀሙ ያደርግልናል ማለት ነው። ከዚህ ጋር ተያይዞ በአጠቃላይ እንግዲህ ጾም ሜታቦሊክ ዲስኦርደሮችን ይከላከልናል ማለት ነው። በተለይ የቦዲ ማክስ ኢንዴክሳችን የተስተካከለ እንዲሆን፣ ፋስቲንግ ሱገራችን የተስተካከለ እንዲሆን እና አጠቃላይ የደም ግፊታችን የተስተካከለ እንዲሆን ያደርጋል ማለት ነው። ምክንያቱም የነዚህ መጠን መብዛት የሜታቦሊክ ዲስኦርደርን ከሚያጋልጡ ነገሮች ውስጥ አንዱ ነው ማለት ነው። ሁለተኛ ብግነትን ለመከላከል ነው። ብዙ ጊዜ ብግነት ሲኖር እንግዲህ ስር ለሰደዱ በሽታዎች እንጠቃለን። በተለይ ደግሞ እነዚህ ተላላፊ ያልሆኑ በሽታዎች እንደ ካንሰር፣ የደም ሃይፐርቴንሽን፣ ስትሮክ እና የተለያዩ የበሽታ አይነቶችን እንድንጠቃ ያደርጋል ማለት ነው። ነገር ግን ብግነትን በመከላከል ግን ከነዚህ በሽታዎች መጠበቅ እንችላለን ማለት ነው። ከዚህ ጋር ተያይዞ ጾም መጾም ደግሞ ትልቅ አድቫንቴጅ አለው ማለት ነው። ምክንያቱም ብግነት እንዳይከሰት ይከላከላል ማለት ነው። ብዙ ጊዜ እንግዲህ እንደሚታሰበው ኢንፍላሜሽን በጣም አስፈላጊ ነው በመጠኑና በልኩ ሲሆን፣ ምክንያቱም ሴሎቻችን ከተለያዩ ውድመት በተለያዩ ውድመቶች እንዳይጠቁ
ሶልጀር ሆኖ ስለሚያገለግል ማለት። ነገር ግን ኢንፍላሜሽን ለብዙ ጊዜ የቆየ ስር የሰደደ ሲሆን ግን አሁን እንዳልነው ለተለያዩ ችግሮች ያጋልጠናል ማለት ነው። ስለዚህ ለኢንፍላሜሽን እንዳይጠቃ እብጠት ሰውነታችን ውስጥ እንዳይከሰት በማድረግ ትልቅ ሚና አለው ማለት ነው። ከዚህ ጋር ተያይዞ የበሽታ የመከላከል አቅማችንም ከፍ እንዲል ያደርጋል ማለት ነው ጾም። ምክንያቱም ናቹራሊ ሴሎቻችን በራሳቸው ፕሮሰስ ስራቸውን በአግባቡ እንዲሰሩ በማድረግ እና አንዳንድ ችግሮችን እንዲቀርፉ ስለሚያደርግ የበሽታ የመከላከል አቅማችን ከፍ በማድረግ ብግነት እንዳይፈጠር ይከላከልናል ማለት ነው። ስለዚህ መጾም እንግዲህ ብግነት እንዳይፈጠር ያደርጋል ማለት ነው። ሶስተኛ ለልብ ጤና ነው። በተለይ ብዙ ጊዜ እንደሚታሰበው ይሄ ኤልዲኤል እና ትራይግሊሰራይድ ለምንጠራቸው እነዚህ ለልባችን ጉዳት ከሚያደርሱ ጠቃሚ ያልሆኑ ፋቶች ናቸው ማለት ነው። ብዙ ጊዜ መጾም 25% አካባቢ የኤልዲኤል መጠን ማስተካከል ይቻላል ተብሎ ይታሰባል። እንግዲህ ከማይጾሙ ሰዎች ጋር ሲነጻጸር ማለት ነው። እንዲሁም ደግሞ 32% አካባቢ ደግሞ የትራይግሊሰራይድን መጠን መቀነስ ይችላሉ ይላል። ምክንያቱም ይሄ ኮምፔርና ኮንትራስት የተደረገው አንዳንድ ሪሰርቾች እንደሚያስረዱት የሚጾሙ ሰዎች ከማይጾሙ ሰዎች ጋር ሲነጻጸሩ በዚህ መጠን መቀነስ ይችላሉ ይላል እና መጾም እንግዲህ ትልቅ በረከት አለው ማለት ነው ለልብ። በተለይ ደግሞ 31% አካባቢ የዓለማችን ህዝብ የሚሞተው በልብ ህመም ወይም ደግሞ ከልብ ጋር የተያዙ ኬዞች ነው እና በመጾም ይህን ችግር መቅረፍ እንችላለን ማለት ነው። ሌላው በተለይ ደግሞ ፋስቲንግ ብለድ ሹገር እንዲቀንስ፣ ትራይግሊሰራይዶች እንዲቀንሱ፣ ኮሌስትሮል እንዲቀንስም ማድረግ እንችላለን ማለት ነው። ብዙ ጊዜ ደም ስር ላይ ከፍተኛ የሆነ የስብ ክምችት ካለ የደም ስሮችን በማጨናነቅ ፕሌክ በመፍጠር እና ኢንፍላሜሽን የኦክሳይድ ውጥረት እንዲወስድ ስለሚያደርግ ለልብ በሽታ እንድንጋለጥ ያደርጋል እና መጾማችን ይህንን ችግር እንድናስተካክል ያደርጋል ማለት ነው። ብዙ ጊዜ የከፍተኛ የሆነ የኮሌስትሮል ክምችት ካለ እሱን በርን ማድረግ እንችላለን ሜታቦሊዝም ስለሚፈጥን ማለት ነው። ሌላው ፋስቲንግ ብለድ ሹገርም እንዲስተካከል በማድረግ አጠቃላይ የስኳር ደም ውስጥ ያለው የስኳር መጠን ባላንስ እንዲሆን በማድረግ እንደነዚህ አይነት ችግሮችን መቅረፍ እንችላለን ማለት ነው። ሌላው የደም ስሮች ዘና እንዲሉ ስለሚያደርግም ለግፊት እንዳንጠቃ ያደርጋል ማለት ነው። እንግዲህ በከፍተኛ ደረጃ ግፊት መኖር ለልብ ኬዝ እንድንጠቃ ከሚያደርጉ ምክንያቶች ውስጥ አንዱ ነው ማለት ነው። ስለዚህ ግፊት እንዳይኖርና ግፊትን እንድንቆጣጠር ስለሚያደርግ ለልብ በሽታ እንዳንጠቃ ያደርጋል ማለት ነው። ከዚህ ጋር ተያይዞ ደግሞ በተለይ ደግሞ ሱገር ያላቸውን ምግቦች በተለይ ፕሮሰስ የሆኑ ምግቦችን እንዲሁም በከፍተኛ ደረጃ በስኳር የተጠበሱ በጥሬ የተጠበሱ ምግቦችን መቀነስ፣ አልኮል አዘውትሮ መጠቀምን መቀነስ፣ ሌላ ደግሞ ፕሮሰስ የሆኑ ምግቦችን መቀነስ ከዚህ ጋር ተያይዞ ለልባችን ጤና ትልቅ ሚና አላቸውና አሪፍ ነው ማለት ነው። ሌላው ደግሞ ሬጉላር ኤክሰርሳይዝ ማድረግም አንዱ ቅድም እንዳልነው ከፍተኛ የሆነ የኮሌስትሮል መጠንን በርን ስለምናደርግ እንዲሁም ደግሞ የደም ዝውውሩን መጨመር ስለምንችል ኤክሰርሳይዝ ማድረግም ከዚህ ቅድም ካልናቸው በተጨማሪ አሪፍ ነው ማለት ነው። አራተኛ ክብደትን ለመቀነስ ነው። በተለይ ክብደትን ለመቀነስ እና ሜታቦሊዝም ለማፋጠን ወይም ደግሞ አጠቃላይ የምግብን የመሰልቀጥ አቅም ስለሚጨምር ፋስቲንግ ወይም ደግሞ መጾም ማለት ነው ትልቅ ሚና አለው ማለት ነው። በተለይ ሜታቦሊክ አክቲቪቲ እንዲጨምር ያደርጋል ማለት ነው። ብዙ ጊዜ ሜታቦሊክ አክቲቪቲ ሲጨምር አሁን እንዳልነው ከፍተኛ የሆነ የስብ ክምችት ከፍተኛ የሆነ እነዚህ ጠቃሚ ያልሆኑ ኮሌስትሮሎች በርናውት እንዲሆኑና እንዲሰባበሩ ስለሚያደርግ ለተለያየ ችግር እንዳንጠቃ ያደርጋል። ከዚህ ጋር ተያይዞ ክብደታችን ማመጣጠን እንችላለን ማለት ነው። እንዲሁም ደም ስር ላይ ያለ አጠቃላይ የሰውነት ፓርቶቻችን ላይ ያሉ ጠቃሚ ያልሆኑ ኮሌስትሮሎች ሲከማቹ እነሱን ስለምንከላከል ለክብደታችን የተስተካከለ እንዲሆን ያደርጋል ማለት ነው። ከዚህ ጋር ተያይዞ የከፍተኛ የሆነ የኮሌስትሮል መጠራቀም ለተለያዩ ነገሮች ሪስክ እንድንጋለጥ ያደርጋል። በተለይ ደግሞ ሜታቦሊክ ዲስኦርደሮችን ሜታቦሊክ ዲስኦርደሮች እንዲፈጠሩ ስለሚያደርግ ከዚህ ጋር ተያይዞ ያለውን ሂደትም እንድንቀንስ ስለሚያደርግ አጠቃላይ ክብደት ለመቀነስ ሰውነታችን ሸንቃጣ እንዲሆንና ቦዲ ማስ ኢንዴክሳችን የተስተካከለ እንዲሆን ያደርጋል ማለት ነው መጾም ማለት ነው። ስለዚህ ትልቅ አድቫንቴጅም አለው ማለት ነው። አምስተኛ እርጅናን ለመከላከል ነው። በተለይ እርጅና እንግዲህ በኤክስተርናሊም ኢንተርናሊም ሊገለጽ ይችላል ማለት ነው። በተለይ ኤክስተርናሊ እንግዲህ የሰው የቆዳ መገርጀፍ እና የተለያዩ የመሸብሸብ እና ሌላ ስሜቶች ሊያመጣ ይችላል። ኢንተርናሊ ደግሞ የኦርጋኖች ስራቸውን በአግባቡ ያለመስራት ሂደት ሲኖር እርጅና ጋር ተያይዞ ሊከሰት የሚችል ችግር ነው ማለት ነው። ስለዚህ መጾም እንግዲህ ቶሎ እንዳናረጅና ለብዙ እድሜ እንድንቆይ ያደርጋል ማለት ነው። በተለይ ደግሞ ጡንቻዎችን የጡንቻ ህዋሳትን በተለይ ናቹራሊ የራሱን አቅም ስለሚጠቀም ሰውነታችን የጡንቻ መዛልን የጡንቻ ህዋሳትን እድገት በመጠበቅ ትልቅ ሚና አለው ማለት ነው። ከዚህ ጋር ተያይዞ ደግሞ ሜታቦሊክ ሲንድረም እንዳይከሰት ያደርጋል ማለት ነው። ቅድም እንዳልነው መጾም እንግዲህ
ከኮሌስትሮል መብዛት ጋር ተያይዞ ከስኳር ጋር ከግፊት ጋር እና ችግሮች ጋር ተያይዞ ሊመጡ የሚችሉ የበሽታ አይነቶችን በመከላከል ትልቅ ሚና አለው ማለት ነው። ስለዚህ ረጅም እድሜና ምንም አይነት ችግር ሳይገጥመን ለብዙ ሰዓት ለመቆየት እንችላለን ማለት ነው። እንዲሁም እንግዲህ ብዙ ጊዜ የሚጾሙ ሰዎች ከማይጾሙ ሰዎች ጋር ሲወዳደሩ 85% አካባቢ ከመቶ ያለውን አንጻር ሲታይ 85% አካባቢ ከማይጾሙ ሰዎች ጋር ሲነጻጸር የተሻለ እድሜ ይኖራሉ ተብሎ ይታሰባል። እና እንግዲህ መጾም እርጅናን እንድናዘገይ ያደርጋል ማለት ነው። ስድስተኛ ለካንሰር ተጋላጭነታችን እንዳይጨምር ያደርጋል። እንደሚታወቀው እንግዲህ ካንሰር ሊከሰት የሚችለው በተለያዩ ምክንያቶች ነው። በተለይ ደግሞ የዲኤንኤ ቼንጅ ሲኖር ከምንመገባቸው ምግቦች ተረፍራፊ ሊከሰት የሚችሉ ችግሮች ይኖራል። እንዲሁም ከፍሪ ራዲካሎች ጋር ሂደት ያለውን ሂደት ነው። እንግዲህ ከፍሪ ራዲካሎች ጋር ያለው ነገር ታይዞም ሊከሰት የሚችል ነገር ነው ማለት ነው። ስለዚህ እሱን በማስተካከልም ትልቅ ሚና ያለው ማለት ነው። በተለይ ካንሰር ሴሎች እንዳያድጉ የኦክሳይድ ውጥረት እንዳይኖር እንዲሁም ኢንፍላሜሽን እንዳይኖር ስለሚከላከል ለካንሰር እንዳንጋለጥ ያደርጋል ማለት ነው። መጾም በተለይ ኢንፍላሜሽን ይከላከልናል። ኢንፍላሜሽን እንግዲህ እንደሚታወቀው ስር ለሰደዱ በሽታዎች እንድንጋለጥ ከሚያደርጉ ነገሮች ውስጥ አንዱ ነው። ከዚህ ጋር ተያይዞም አንዱ ለካንሰር እንድንጋለጥ ያደርጋል ማለት ነው ኢንፍላሜሽን። ስለዚህ መጾማችን ኢንፍላሜሽን እብጠት እንዳይኖር በመከላከል ትልቅ ሚና አለው ማለት ነው። እንዲሁም ሜታቦሊክ ሲንድሮሞች እንዳይከሰቱ ያደርጋል ብዙ ጊዜ መጾም ማለት ነው። ሜታቦሊክ ሲንድሮም እንግዲህ ከአመጋገባችን አንፃር ሊከሰት የሚችል ነገርም አለ። በተለይ ደግሞ ይሄ ትክክለኛ ያልሆነ ወይም ደግሞ መጥፎ የአመጋገብ ዘዴ አንዳንዴ ለሜታቦሊክ ሲንድሮም እንድንጋለጥ ያደርጋል ማለት ነው። ምክንያቱም ለስኳር ለግፊት እና ለስትሮክ እንድንጠቃ ከሚያደርጉ ነገሮች አንዱ የአመጋገባችን ችግር ነው። እና ይህንም በመከላከል የሜታቦሊክ ዲስኦርደር ችግር እንዳይኖር በማድረግ ለካንሰር ተጋላጭነታችን ይቀንሳል ማለት ነው። በተለይ ደግሞ እነዚህ ቱሞሮች ወይም ደግሞ እብጠቶች እንዳይኖሩ በመከላከል ለካንሰር ያለን ተጋላጭ በትልቅ ደረጃ ያሻሽልናል ማለት ነው። ሰባተኛ ለአእምሮ ስራ ነው። ብዙ ጊዜ እንደሚታወቀው እንግዲህ ብዙ ጊዜ አንጎላችን የሚጠቀመው ግሉኮሶችን ነው። እና መጾም ደግሞ ወይም ደግሞ ስታር ማድረግ ሰውነታችን ፋስት ማድረግ የሚጠቅመው ምንድነው? ከሱገር በተጨማሪ የአንጎል ሴሎች ኬቶን ቦዲ እንዲጠቀሙ በማድረግ የአንጎላችን ስራ እንድንሻሽል ያደርጋል ማለት ነው። በተለይ ኒውሮ ዲጀነሬቲቭ ዲዚዝ ብለን የምንጠራቸው እንደ ፓርኪንሰንስ ዲዚዝ፣ አልዛይመር እና የተለያዩ ችግሮች እንዳይከሰቱ ያደርጋል ማለት ነው። ምክንያቱም ቅድም እንዳልነው ኢንፍላሜሽንም ስለሚቀንስ የኦክሳይድ ውጥረትም እንዳይኖር በማድረግ የአንጎላችን ሴሎች ከተለያዩ ጉዳቶች መጠበቅ እንችላለን ማለት ነው። በተለይ የኢንፍላሜሽን እና የኦክሳይድ ውጥረት ለብዙ ሰዓት ሲኖር እንግዲህ ፍሪ ራዲካሎች ሴሎቻችን በተለይ ደግሞ የአንጎል ሴሎችን በማውደም እና በተለያየ ነገር በማድረግ ለተለያዩ ስር ለሰደዱ በሽታዎች እንድንጋለጥ ያደርጋል ማለት ነው። ይህንን ሂደት በመቀልበስ ግን መጾማችን ትልቅ አድቫንቴጅ አለው ማለት ነው። በተለይ አሁን እንዳልነው ብሬናችን እንግዲህ በፍጥነት ስኳር ነክ ምግቦችን ማያገኝ ከሆነ ወይም ደግሞ ለብዙ ሰዓት የምንጾም ከሆነ ፋስቲንግ ስለሚሆን ኬቶን ቦዲ መጠቀም ይጀምራል ማለት ነው። እንግዲህ ኬቶን ቦዲ ሲጠቀም ደግሞ ኬቶን ቦዲ ብለን የምንጠራው በተለይ ከግሉኮኒዮጀነሲስ ፕሮሰስን በመጠቀም ከፋትና ከፕሮቲን ነው የሚያገኘው ማለት ነው። ኬቶን ቦዲ እና ይህ ደግሞ ለአእምሯችን ስራ፣ ለአእምሯችን መቀላጠፍ፣ ለአእምሯችን ሴሎች እጅግ በጣም ትልቅ አድቫንቴጅ አለው። እና ብሬናችን አጠቃላይ የብሬን አክቲቪቲዎቻችን አክቲቭ እንዲሆንና ለተለያዩ ችግሮች እንዳንጋለጥ ያደርጋል ማለት ነው። እንዲሁም ጤነኛ የሆነ የብሬን ሴሎች እንዲኖሩ ያደርጋል ማለት ነው። በአጠቃላይ አሁን እንዳልነው እኒህ ብሬን ላይ ያሉ ሊከሰቱ የሚችሉ ኒውሮ ዲጀነሬቲቭ ዲስኦርደሮች እንዳይከሰቱ መከላከል እንችላለን ማለት ነው። እንዲሁም ደግሞ ከዚህ ጋር ተያይዞ መጾማችን ትልቁ አድቫንቴጅ ምንድነው? ኒውሮትሮፊክ ፋክተር የሚባለውን በተለይ ደግሞ አንጎላችን ውስጥ ያለውን ጠቃሚ የሆኑ ኢንዛይሞችን የሚያነቃቃና የብሬን ሴሎችን ሴል ሊጠቅም የሚችል ንጥረ ነገር ማግኘት እንችላለን ማለት ነው። ከዚህ ጋር ተያይዞ እንግዲህ የሞቱ ሴሎች በአዲስ እንዲተኩና አጠቃላይ የብሬን ሴሎች በሄልዝ ሆነው እንዲቆዩ ለብዙ ሰዓት ስለሚያደርግ መጾማችን ትልቅ አድቫንቴጅ አለው ማለት ነው። ስምንተኛ መርዛማ ነገሮችን ከሰውነታችን ውስጥ ያስወግዳል። በተለይ መጾማችን ትልቅ የሚያደርገው ምንድነው? በጾም ጊዜ በፊት ከምንመገባቸው ምግቦች ጋር ተያይዞ የነበረውን መርዛማ ንጥረ ነገሮች ጉበታችን፣ ኩላሊታችን እና የተለያዩ የሰውነት ፓርቶቻችን መርዛማ ንጥረ ነገሮችን ዲቶክሲፋይ ስለሚያደርግ ለተለያዩ ነገሮች እንዳንጋለጥ ያደርጋል። በተለይ ደግሞ መጾም የሊቨርን ስራ ኢኒሼት እንዲሆን ያደርጋል ማለት ነው። ከዚህ ጋር ተያይዞ መርዛማ ንጥረ ነገሮች ሴሎቻችን እንዳይጎዱ በሂደት በማስወገድ ትልቅ ሚና አለው ማለት ነው። ዘጠነኛና የመጨረሻው እንግዲህ መጾማችን ትልቁ አድቫንቴጅ ለቆዳችን ነው ማለት ነው። ቆዳ እንግዲህ
ከተለያዩ ከአመጋገብ ጋር ሲያያዝ ከኤክስተርናል ፋክተር በተለይ ደግሞ ከኢንቫይሮንመንታል ፍላክቹዌሽን ጋር ተያይዞ ሊከሰት የሚችሉ ችግሮች ጋር ተጠቂ ነውና ቆዳችን ንጹህ እንዲሆንም መጾም አሪፍ ነው ማለት ነው። በተለይ ጉበትና ኩላሊት ስራቸውን በአግባቡ ስለሚሰሩ የተለያዩ ጽዳጆችን ስለሚያስወግዱና አንዳንድ ችግሮችን ስለሚቀርፍልን ከዚህ ጋር ተያይዞ ያለውን ሂደት ያስተካክልናል ማለት ነው። በተለይ ኩላሊታችን ሲጎዳ ጉበታችን ሲጎዳ ስኪናችን ላይ በተለይ የተለያዩ ነገር አፒር ያደርጋሉና እሱን በመከላከል ትልቅ አድቫንቴጅ አለው ማለት ነው። በተለይ መጾም እንግዲህ ቆዳችን የለሰለሰ የአማራና የተዋበ እንዲሆን ያደርጋል ማለት ነው። ስለዚህ እንደ ቡግር ሽፍታና አንዳንድ ያሉ ችግሮች እንዳይከሰቱ ያደርጋል ማለት ነው። ስለዚህ መጾም እንግዲህ ይህን ያህል አድቫንቴጅ አለው ማለት ነው። ስለዚህ ሁላችንም የካርቦሃይድሬት ወይም ደግሞ የካሎሪን መጠን ላለመጠቀም ስንል ለተወሰነ ሰዓት ወይም ደግሞ በተወሰነ ደረጃ ብንጾም ብዙ አድቫንቴጅ እናገኛለን ማለት ነው። ከዚህ ጋር ተያይዞ ደግሞ ቅድም ያልናቸውን ነገሮች በተለይ ከፍተኛ የአልኮል መጠንን በመቀነስ ከፍተኛ የስኳር ይዘት ያላቸው ምግቦች በመቀነስ እና ኤክሰርሳይዝ በማድረግም አጠቃላይ ለሰውነታችን ጤንነት ትልቅ ተመራጭ ስለሆነ ከጾም ጋር በተጨማሪ እነዚህ ነገሮችን መጠቀም ይቻላል። ከዚህ ጋር ተያይዞ ደግሞ ጾመን ስንቆይም ባላንስ የሆነ ዴት መጠቀምም አሪፍ ነው ማለት ነው። ምክንያቱም ሰውነታችን ለብዙ ሰዓት ጾሞ ስለሚቆይ ጠቃሚ የሆኑ ንጥረ ነገሮችን ማግኘት ስላለበት ከጾምን በኋላ ጠቃሚ ወይም ደግሞ ባላንስ የሆነ ዴት ብንመገብ ለሴሎቻችን ተመራጭ ይሆናል ማለት ነው። ለዛሬው ያለን ትምህርት እንግዲህ እዚህ ላይ ጨረስን። ቀጣይ ላይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱኝ ስል ጠይቃለሁ። አመሰግናለሁ። ባይ ባይ።